ሰላም እንድትቋችሁ ውድ የእናት ሚዲያ ቤተሰቦች የሰዓቱን መረጃ ይዘናል። አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ከሀገርና ከሀገር ውጭ የተለያዩ መረጃዎችን ይዘናል። እውቁ ፖለቲከኛ እንደዚሁ መታሰሩ ታውቋል። በርካቶችም ከእሱ ጋር የታሰሩ እንዳሉ አንዳንድ መረጃዎች ወጥተዋል። እንደዚሁም እጅግ ከባድ የሆነ የጦርነት ዝግጅት እየተደረገ እንዳለ መረጃዎች እየወጡ ነው የሚገኙት። በትግራይ ክልል እንደዚሁም በፌዴራል መንግስቱ መካከል መረጃው ይደርሳችኋል፣ የምናካፍላችሁ ነው የሚሆነው። ሌላኛው መረጃችን የሚሆነው የሶማሌላንዱ ፕሬዚዳንት የኩላሊት ዲያሊስ አገልግሎት በነፃ እንዲሰጥ ትዕዛዝ አስተላልፏል ተብሏል። ይሄ እጅግ የሚደነቅ ነው። የምናካፍላችሁ ነው የሚሆነው። አዋሽ ባንክን ጨምሮ በርካታ ከፍተኛ ግብር የከፈሉ ተቋማት አሉ። አዋሽ ባንክ እንግዲህ 15.77 ቢሊዮን ብር በመክፈል ከግል ባንክ ቀዳሚ ደረጃነቱን ይዟል። እንደዚሁም ደግሞ ኢትዮ ቴሌኮም 65.84 ቢሊዮን ብር ከፍሏል። በርካቶች ናቸው። እነሱን የማካፍላችሁ ይሆናል ማለት ነው። ግብርን በተመለከተ ሌላው መረጃችን የሚሆነው እንግዲህ በጻድቃኔ ማርያም ገዳም ከሞቱት ውስጥ እንግዲህ በርካቶች እየታወቁ ነው የሚገኙት። እናም አሳዛኝ ክስተት ነው። ስለሱም አንድ አጠር ያለ መረጃ አካፍላችኋለሁ። ሌላው የአውሮፓ ህብረትን በተመለከተ በኢትዮጵያና እንደዚሁም በፌዴራል መንግስቱና በህወሓት መካከል ያለው ውጥረት በአስቸኳይ ወደ ድርድር እንድትመጡ ሲል እንደዚሁ ሀሳቡን ሰጥቷል። ስለሱም መረጃ አካፍላችኋለሁ። በርካታ ጉዳዮች እናነሳለን። አብራችሁ እንድትቆዩ ሰብስክራይብ አድርጋችሁ በአክብሮት እንጠይቃችኋለን። ወደ መረጃዎቹ እንሂድ። እውቁ ፖለቲከኛ አቶ አበበ አካሉ መታሰሩ ነው የተነገረው። በምን ጉዳይ እንደታሰረ ግን እስካሁን ይፋ አልተደረገም። አቶ አበበ በየመድረኩ የጦርነት ይቆም፣ የሰላም ይውረድ በማለትም በተለያዩ መገናኛ ብዙኃን ሀሳቡን ሲሰጥ እየነበረ እንደሆነ ይታወቃል። ከእስሩ ጋር በተገናኘ ግን ሰፋ ያለ መረጃ የሚወጣ ካለ ማካፈላችሁ ነው የሚሆነው። ነገር ግን አሁን መታሰሩን የደረሰን መረጃ ያሳያል። ሌሎች መረጃ እንዲደርሳችሁ ፎሎ አድርጉ። መልካም ቆይታ። በቀጣይነት የምንመለከተው ጉዳያችን የሚሆነው ብዙዎችን ያነጋግረው የጦርነት ዝግጅት ቀጥሏል። የአውሮፓ ህብረት ወደ ሰላም ኑ ሲል እንደዚሁ ተማጽኗል የተባለው ህወሓት በራያ ግንባር በተለያዩ ትምህርት ቤቶች ውስጥ መድፎች እና እንደዚሁም ደግሞ ዙ 23 መሳሪያዎችን እያስጠጋ መሆኑ በአካባቢው ነዋሪዎች ነው ይህንን መረጃ ይፋ ያደረጉት። ከዚህ በተጨማሪም በመሆኒ በዛሬው ዕለት ሐምሌ 28 በተጨማሪ ሰራዊት ማራገፉ እንደዚሁ የጦርነት ዝግጅት መቀጠሉ ነው ይፋ የተደረገው። በተያያዘ ዜና ወታደራዊ አመራር በጦሩ ኃይሎች እና እንደዚሁም ደግሞ ግንባሮች ውስጥም የሞባይል ስልኮች እና እንደዚሁም የሳተላይት ስልኮችን አጠቃቀም ጥብቅ መመሪያ ተላልፏል የተባለው ሞባይል ስልኩ የሚደረጉ የተለያዩ ግንኙነቶችን የሰራዊቱና የወታደራዊ መረጃዎችን የሚስጥሮችን አሳልፎ በመስጠት አደጋን ስለሚፈጥር የሞባይል ስልክ ሙሉ በሙሉ መከልከሉም ጭምር ነው ይፋ የተደረገው። ይህንን መመሪያ የማያከብር ማንኛውን ወታደራዊ አካል ጥብቅ ወታደራዊ ዲሲፕሊን ቅጣት ይጠብቀዋል ተብሎ ነው የተነገረው። ስልክ እንዳይዙ ተከልክሏል የተባለው። እንግዲህ በራያ አካባቢ ያለው ሁኔታ ይህንን ይመስላል። ሌላው እንግዲህ ብዙዎችን እያነጋገረው ጉዳይ ደግሞ ግብር ጋር በተገናኘ ነው። እንግዲህ ከፍተኛ ግብር የከፈሉ ይፋ ሆኗል ማለት ነው። እንግዲህ ከዚህ ጋር በተገናኘ አዋሽ ባንክ 15.77 ቢሊዮን ብር ግብር በመክፈል የኢትዮጵያ ግዙፍ የሀገር በቀል የግል የግብር ከፋይ ሆኗል። ከባንኩ ዘርፍ ማለት ነው። እንግዲህ በርካቶች አሉ፣ እነሱን ልንገራችሁ። በዋናነት እንግዲህ ኢትዮ ቴሌኮም ነው 65.84 ቢሊዮን ብር፣ የኢትዮጵያ ንግድ ባንክ 36.87 ቢሊዮን ብር፣ የኢትዮጵያ አየር መንገድ 30.87 ቢሊዮን ብር፣ ሃይከን ቢራ እንደዚሁ 26.10 ቢሊዮን ብር ከፍሏል። የኢትዮጵያ መርከብ እና ሎጂስቲክ 20 ቢሊዮን ብር ከፍሏል። የኢትዮጵያ ኤሌክትሪክ ኃይል 18.31 ቢሊዮን ብር፣ አዋሽ ባንክ 15.77 ቢሊዮን ብር፣ የኢትዮጵያ ኤሌክትሪክ አገልግሎት እንደዚሁ 13.58 ቢሊዮን ብር ከፍሏል። የቢጂአይ ኢትዮጵያ 12.57 ቢሊዮን ብር ከፍሏል። የኢትዮጵያ መንገድ አስተዳደር 12.33 ቢሊዮን ብር በመክፈል የግል ዘርፍ የግብር አስተዋጽኦና የሀብት ትኩረትን የሳበው የእነዚህ ከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ነው ይህን መረጃ ይፋ ያደረገው። ከተመዘገቡ 746 ከፍተኛ ግብር ከፋዮች መካከል 532 ያህሉ 71 በመቶውን የግል ኩባንያ እንደሆኑ አስታውቋል ነው የተባለው። እንግዲህ ከነዚህ ከፍተኛ ግብር ከፋዮች ናቸው እነዚህ የጠቀስኩላችሁ ማለት ነው።
በቀጣይነት የምንመለከተው እንግዲህ ከጻድቃኔ ማርያም ጋር በተገናኘ አንዲት ህይወቷ ያለፈው እንግዲህ ብዙዎችን አነጋግራለች። ከጻድቃኔ ማርያም ካልዳንኩ አልወጣም በማለት እንግዲህ ለወራት መቆየቷም የተነገረው በአሰቃቂና ድንገተኛ አደጋ በተከሰተው የመሬት መናድ ምክንያት በጻድቃኔ ማርያም ዳግም ከነበሩ እህቶችና ወንድሞች መካከል ተስፋነሽ ወይም ደግሞ አሚቲ አንዷ ስትሆን እንደ አድሮባት የነበረው ህመም ምክንያትም ካልዳንኩኝ ከዚህ ቅዱስ ስፍራ አልወጣም በሚል የጸና መንፈሳዊ እምነት ጽናት ገዳም ውስጥ ቆይታ ነበር። ነገር ግን በመጨረሻ ህይወቷ አልፏል። በመሬት በገደሉ ያው በመንሸራተቱ ምክንያትና ብዙዎችም ያዘኑለት ጉዳይ ነው የእሷ ጉዳይ ማለት ነው። ሌላው የሶማሌላንዱን ፕሬዚዳንት በተመለከተ የኩላሊት እጥበትን በተመለከተ እንደዚሁ በነጻ እንዲደረግ ወስኗል የተባለው የሶማሌላንድ ፕሬዚዳንት የኩላሊት ዲያሊሲስ አገልግሎት በነጻ እንዲሰጥ መልእክት አስተላልፈዋል። እንደ ዘገባው ይህንን ትዕዛዝ ለመስጠት የተገደዱት ሁማን በቂ አገልግሎት ባለመኖሩ ለከፍተኛ ወጪ እየተዳረጉ መሆናቸውን በመግለጻቸው ነው። ትላንት ከሶማሌላንድ ፕሬዚዳንት ጽህፈት ቤት የወጣው የመመሪያ የአገሪቱ ጤና ሚኒስቴር በአስቸኳይ የ12 የዲያሊሲስ ማሽኖች እንዲገዛና እንደዚሁም በሀርጌሳ አጠቃላይ ሆስፒታል የሚሰጠውን ይህንን የሕክምና አገልግሎት እንዲያስፋፋና በነጻ እንዲሰጥም ፕሬዚዳንቱ መልእክት አስተላልፈዋል የተባለው ይሄ ይበል የሚያስገኝ ነው። ሌላው መረጃችን እንግዲህ በሳውዲ ላይ ሁቲዎች ጥቃት ማድረሳቸው እንደዚሁ መረጃው ደርሶናል ነው። ከዚህ ጋር በተገናኘ ግን የሳውዲ ምላሽ ይጠበቃል። ጥቃት የደረሰው ደግሞ የሳውዲ ድሮኖች በየመን ላይ እንግዲህ ሲበሩ ወይም ደግሞ ስለላ እያደረጉ ነው በማለት ነው ያጸፋ እርምጃ እየተሰጠ ማለት ነው። የኢራንና የአሜሪካም ጉዳይ እንደዚሁ እልባት ያልተገኘለት ነው። አሁንም ቢሆን የሆርሙዝ ሰርጥ እንደተዘጋ ነው። ሌላ መስመር መክፈት ዋጋ ያስከፍላል ስትል ኢራን እየገለጸች ነው የምትገኘው። ከዚህ ጋር በተገናኘ ዶናልድ ትራምፕ እንደዚሁ ኢራን እጅ መስጠት አለባት፣ ይህ የማይሆን ከሆነ ዋጋ ትከፍላለች ሲሉ ዶናልድ ትራምፕ ኢራን ላይ እንግዲህ ወታደራዊ ኃይል ለመሰንዘር ወይም ደግሞ እርምጃ ለመውሰድ ተቃርበዋል የተባለው። ከሰሞኑ እንግዲህ ዶናልድ ትራምፕ ከኢራን ጋር ድርድር ለማድረግ ተስማምተናል ብለው ነበር። ኢራን ደግሞ በአጸፋ ምላሽ ሰጥታለች። ምንም አይነት ከአሜሪካ ጋር ድርድር